ሰላም ውድ የዚህ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ዓለም እንደ ተከታታይ ፊልም ዛሬስ ምን ይፈጠር ይሆን እያለ በጉጉት የሚጠብቀው ጦርነት፣ የእስራኤልና የኢራን ጠላትነት መነሻው ምንድነው? እስከ መጨረሻው አብራችሁን ከቆያችሁ ሙሉውን መረጃ የምትሰሙት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ መረጃው። እስከ አውሮፓውያኖቹ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎቹ የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ አገር ሆና ከተመሰረተች በኋላ ከግብጽ በመቀጠል ለይሁዳዊቷ ሀገር እውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ነበረች። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ ጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላህ ሆሜኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖቹ መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። በእስራኤል ፓስፖርት እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስትን ሲዋጋ ለነበረው ለፍልስጤሙ ነጻነት ድርጅት PLO አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ እንዳለው የኢራን መሪዎች ጥላቻ የጀመረው ገና በጠዋቱ ነው ይላል። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላል። ከዚህ በተጨማሪም አዲስቷ ኢራን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ተቋሙ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራንን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ በፍጹም አልነበራትም ይላል። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛው ሀገር ኢራን መሆኗን ማመን ጀመረች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ ለእስራኤል እንቅልፍ ነሳት። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ሁሉ ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል ደግሞ በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒውክሌር ማብለያ ጣቢያ በኮምፒውተር ቫይረስ አውቃ ከፍተኛ ጉዳት አድርሳም ነበር። እስራኤል የኢራንን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ዓላማ እያደረገች በቴህራን ጎዳናዎች ላይ ስትገድል ቆይታለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪ ሞህሰን ፋክሪዛሂድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረገው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክሪዛሂድን የመግደል ውጥኑ ተሳክቶለታል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ በሱሪያ የተቀሰቀሰውን የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ሆነ። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸው ፕሬዝዳንት ባሽር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጠና የሚሰጡ የጦር መኮንኖችን ስትልክ ቆይታለች። እስራኤል ደግሞ ጠንካራው የሊባኖስ ሄዝቦላህ ቡድን ከኢራን የሚያገኛቸው ድጋፎች በሱሪያ በኩል የሚያልፉ ስለነበሩ የባሽር አልአሳድ መንግስት መወገድን አጥብቃ ትፈልገው ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ ከሚያካሂዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮች ላይም ስጋት ሲደቅን ቆይቷል።
በ2021 ላይ እስራኤል ዕቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤል የወዳጆቿን ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። ይህ ብትልትል ቁርሾ ነው እንግዲህ ዛሬ ወደ ለየለት ጦርነት በሚባል ደረጃ አድጎ አንዱን ለማጥፋት በሚደረግ ፍትጊያ ከሁለቱ ሀገራት አልፎ ሌሎች ወዳጆቻቸውን ሳይቀር ወደ የጉያቸው እያቀፉ የሚገኙት። በኦስትሮ ሃንጋሪው አልጋ ወራሽ ሞት ዓለም ለሁለት ተከፍሎ የተቧቀሰበት የዓለም ጦርነት በእነዚህ የመካከለኛው ምስራቅ ሀያላን ሀገራት ሳቢያ ዓለም ያለፈ ተቧድኖ የመዋጋት ታሪኩን እንዳይሰልሰው ምን ዋስትና ሊኖር ይችላል? ሰላም ለምድራችን፣ ሰላም ለሰው ልጅ ሁሉ። በቀጣይ ቪዲዮ እስክንገናኝ ሰላም።